ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ የሆናችሁ ቻናላችንን ዛሬ ከፈታችሁ ዛሬ ማድመጥ ለጀመራችሁ የደወል ምልክቷን በመጫን ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ የሁሉ ጊዜው የአክብሮት ግብዣችን እያቀረብን ከሀገር ውጭ የምታደምጡ በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በሁለተኛ ክፍል ፕሮግራማችን ትኩረት የምናደርገው ወደ መርሲሳይድ ተጉዘን ከዘንድሮ የውድድር ዓመት በሊቨርፑል ውጤታማ አለመሆን፣ አመርቂ እንቅስቃሴዎች አለመታየታቸው፣ የክለቡ ብቃት መውረድ የተለያዩ ጉዳዮች ምክንያት ተደርገው ይነሳሉ። ከነዚህ ጉዳዮች መካከል እንግዲህ ቁልፍና ወሳኝ ከሚባሉ ነጥቦች መካከል በዋነኝነት የሚነሳው የተጫዋቾች የግል ብቃት መውረድ፣ አለመጎልበት፣ አለማደግ ወይም ከነበረው ብቃታቸው ላይ እንኳን አለመቀጠላቸው በዛ ብቃታቸው አለመገኘታቸው እንግዲህ በዋነኝነት የተነሳ በተለያዩ ጨዋታዎች የተለያየ ኢሹ በሊቨርፑል ቤት ለመወያያነት ይነሳል። ከነዚህ መካከል እንግዲህ በዋነኝነት ግንባር ቀደም ተደርጎ በብቃት መውረድ፣ አስተማማኝነት ማጣት፣ የኮንሲስታንሲ ጉለት ከሚነሳባቸው ተጫዋቾች መካከል ግንባር ቀደም ተደርጎ በዘንድሮ የውድድር ዓመት እኛም ለበርካታ ሳምንት ስንወቅሰው ስንተቸው የነበረው ተጫዋች አርጀንቲናዊው የሊቨርፑል የልብ ምት የነበረው ያለፉትን 2 የውድድር ዓመታት የልብ ምት የነበረው አሌክሲስ ማካሊስተር ዘንድሮ ምን ነክቶት ነው የዚህ ተጫዋች ብቃት የወረደው? ይህን ጉዳይ ጠለቅ ባለ ምርመራ የተለያዩ ነጥቦችን አንስተን ምንወያይበትን ፕሮግራም ይዘንላችሁ መጥተናል። ከዚህ ፕሮግራም ቀደም ብሎ በሪያል ማድሪድ ቤት የተፈጠረው ግብግብ፣ አለመግባባት፣ ጸብ፣ ጥል፣ የከረረ ሁኔታዎችን ሁሉ በቃኘንበት የመጀመሪያ ክፍል ፕሮግራም ወደ እናንተ ተደራሽ አድርገናል። ሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ኢንሳይድ ሊቨርፑልን በተመለከተ ይሆናል። ትኩረታችን የሚሆነው አሌክሲስ ማካሊስተር፣ የበለጠ ደግሞ ትኩረታችንን ከፍ ካደረጉ ነጥቦች መካከል የሊቨርፑል ሪኩፕመንት አባላት ሊያሚ ካማራን፣ ማመዱ ሳንጋሬን ትናንት በስፋት የተመለከትነው የዲፌንሲቭ ሚድፊልደሩን ሁኔታ የበለጠ ሊቨርፑሎች አስፍተው መመልከታቸው የአሌክሲስ ማካሊስተር ቆይታ ጥያቄ ውስጥ ገብቷል። ግን የሊቨርፑል ኃላፊዎች አሁንም እንደሚያምኑት ከሆነ ማካሊስተር በቀጣይ የውድድር ዓመት ጎልብቶ አድጎ ተጠናክሮ ሊመጣ እንደሚችል እያመኑ ነገር ግን በቦታው ላይ ተጫዋች ማፈላለጋቸውን አጠናክረው መቀጠላቸው በመርሲሳይድ ዙሪያ የሚወጡ ዘገባዎች ይጠቁማሉ። ስለዚህ የማካሊስተር ብቃት ለምን ወረደ? አምናና ካቻምና ሲሰጥ የነበረውን አስተማማኝነት ቦታው ሳይለይ ሚናው ሳይለይ ባልተገደበ ሚና የሄዱትም አሰልጣኝ የርገን ክሎፕ የመጡትም አርነ ስሎት እንደልባቸው የቡድናቸው መተንፈሻ አካል ሆኖ ሲጫወት የነበረው ማካ ምን ነክቶት ነው የአርጀንቲና ተጫዋች ዘንድሮ የብቃት መውረድና መንሸራተት ያጋጠመው? ቁጥሮችን ከነባራዊ ሁኔታና ካለፉት ጉዳዮች ጋር ተያያዥ አድርገን በዚህ ፕሮግራም ጉዳዮችን በጥልቀት እንመለከታለን። እናንተ በድጋሚ አሁን ለከፈታችሁ ላይክ እስቲ እያደረጋችሁ ከሰሞኑ እንግዲህ ላይካችሁ ትንሽ ቀዝቀዝ ብሏል። እስቲ ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ ላይክ ባደረጋችሁ ቁጥር በነገራችን ላይ አድማጮች በርካታ የእግር ኳስ ቤተሰቦች ጋር ፎረም ፔጅ ላይ እየመጣ አድማጮች ወደ ቻናላችን እንዲቀላቀሉ ስለሚረዳን ነው ላይክ አድርጎ የምንለው። ላይክ እያደረጋችሁ በላይክ የተለየ ክፍያ በዩቲዩብም የትኛውንም ስትሪም ላይክ አይከፍልም፣ ግን ላይክ መደረጉ ተወዳጅነቱን ስለሚያሳይ በፊት ገጽ ላይ ለእግር ኳስ ቤተሰቦች እንዲመጣ ስለሚያደርግ ነው። ስለዚህ ላይካችሁ የሚጠቅመን ለዚህ ነው። ላይክ እያደረጋችሁ እንድታደምጡት የመጀመሪያው ነጥብ በማድሪድ ቤት ቆይታ አደረግን። ሁለተኛው ጉዳያችን እንግዲህ በቀጥታ አንፊልድ የአርነ ስሎት ሊቨርፑል ላይ እስቲ ትኩረት እናድርግ። በድጋሚ ትኩረቶችን የማያጣው የአርነ ስሎት ሊቨርፑል የዘንድሮ የውድድር ዓመት ብቃት መውረድ አንደኛው ማሳያ የሆነው አሌክሲስ ማካሊስተር ለምንድን ነው ብቃቱ የወረደው? ማካ ለምን ብቃቱ ተንሸራተተ? ውስጣዊ ነው ችግሩ? ታክቲካል ነው ችግሩ? የተጫዋቹ ነው? የምንድን ነው ችግሩ? እስቲ ምን ይመስላችኋል?
እስቲ እናንተን ሐሳብ አስተያየት የማካሊስተር ብቃት መውረድ ጋር ተያይዞ ብቃቱ እንደወረደ ለየትኛውም የእግር ኳስ ቤተሰብ ግልጽና የታወቀ ጉዳይ ነው። እንደ ቪአር ኦብቪየስ እንደ ክሊር እንደሚሉት ግልጽ የሆነ ጉዳይ ነው የተጫዋቹ ብቃት መውረድ። ግን ከምን መነሻ ነው? አንድ ተጫዋች እንዲሁ በቀላሉ ብቃቱ አይወርድም። ፊትነሱ አስተማማኝነት አያጣም። እንዲሁ በቀላሉ የተጫዋች ሪትም ከጨዋታ ሲስተም ውጪ ሊሆን አይችልም። አንድ ተጫዋች ያውም እንደ ማካሊስተር አይነት ክላስ ያለው ተጫዋች፣ ምክንያቱም የዓለም ዋንጫን ያሸነፈ ፕሪሚየር ሊግ ማሸነፍ የቻለ ሌሎች ዋንጫዎችን ስኬታማ የሆነ ተጫዋች በቀላሉ ብቃቱ ወረደ ተብሎ ሊገለጽ አይችልም። ምክንያቱም አንድ ውስጣዊ ወይም ያልተፈታ ችግር እንዳለ መጠቆሚያ ስለሆነ። የማካ ብቃት መውረድ መንስኤ ተደርጎ እየተነሳ የሚገኘው በሊቨርፑል ቤት ብቻ ባለው ተደራራቢ ጉዳይ አይደለም። ከብራይተን ያጫወት ስልት ጋር ተያያዥ ሆኖ እየተደራረበ የመጣ የጫና ጉዳይ እንደሆነ በአብዛኛው የሚዲያ ባለሙያዎችም የዘርፉ ባለሙያዎችም የሚጠረጥሯቸው ጉዳዮች አሉ። ከማካ ፊዚካል ትሪት እንቅስቃሴዎች ጋር በቀጥታ ተያያዥ በማድረግ የዚህ ተጫዋች ኪሎ ሜትሮችን ከቨር የሚያደርግበት፣ የዚህ ተጫዋች ኢንቴንሲቲ፣ የዚህ ተጫዋች ተጋዳይነት፣ የዚህ ተጫዋች በተለይ የዱዌልና ፕሮግረስ የማድረግ አቅሙን በተለየ ሁኔታ በማንሳት በግራፍና በቁጥሮች እያያያዙ ማካሊስተር የወረደው ፊዚካሊ ባለ ጉዳይ እንጂ ቴክኒካሊ ታክቲካሊ በሆነ ጉዳይ እንዳልሆነ አብዛኛው የእግር ኳስ ቤተሰብ ግምቱን ያስቀምጣል። ግን ከግምትም የበለጠ ደግሞ አንዳንድ ሁኔታዎች አሁን ላይ የበለጠ ለእግር ኳሱ ቤተሰብ ክሊር እየሆነ መጥቷል። አንደኛው ጉዳይ አሌክሲስ ማካሊስተር ነጥብ የሚነሳው ከፊዚካል ችግር ጋር በተያያዘ ነው። ፊዚካሊ አሌክሲስ ማካሊስተር ምንድን ነው የገጠመው የሚለውን ጉዳይ ስንመለከት የመጀመሪያው ነጥብ የሚሆነው በቀጥታ የሚወስደን በብራይተን ቤት ስለተሰጠው ሚናና ተለዋዋጭ ስለሆነው ስለተጫዋቹ ያጫወት ሲስተም፣ በተለይ ከቤሱማ ጋር ተጫውቶ በድጋሚ ከሞሲስ ካሴዶ ጋር ሲጫወት ከነበረበት ሚና በተቃራኒው እንዲጫወት የተደረገበትና ይሄ ተጫዋች በፍጥነት በጎደለው ተጫዋች መሀል ላይ ገብቶ ፊዚካሊ ያንን ቦታ ከቨር እንዲያደርግ በተሰጠው ኃላፊነት ምክንያት አሌክሲስ ማካሊስተር በቀጥታ በካራክተርም በታክቲክም ወትሮ ከነበረበት የአጫወት ዘይቤ ተቀይሮ ፊዚካሊ በቦታው እንዲገኝ ነው የተደረገው። ቴክኒካሊ አይደለም፣ ፊዚካሊ። ዲዘርቢ ይህን ጉዳይ ከጀመሩበት ጊዜ በኋላ ተጫዋቹ በቀጥታ ወደ ምን ባህሪ ተቀየረ? አግሬሲቭ፣ የጋራ ኳስ የሚያሸንፍ፣ ኤሪያል ትሪቶች ላይ ጎበዝ የሆነ፣ ፖዚሽኖችን የሚያሸንፍ፣ በአጠቃላይ ምን ሆነ? ተጫዋቹ ካለው ቴክኒካል አፕሮች ይልቅ ፊዚካል አፕሮቾች የተጫዋቹ ባህሪ ተደርጎ መወሰድ ተጀመረ። ያኔ የርገን ክሎፕ ሲያስፈርሙት በሊቨርፑል ሃይ ኢንቴንሲቲ ፉትቦል ካራክተር ውስጥ ይሄ ተጫዋች ትልቁን ኃላፊነት እንዲቀበል በማድረግ ክሎፕም በአንድ ኢንተርቪው እንደገለጹት አሌክሲስ ማካሊስተር ምን አይነት ተጫዋች ነው ሲሉት ቴምፐርመንት፣ የቡድን ከፍታም ዝቅ ማለትም፣ ይሄ ማለት ያጫወት ሲስተሙ በከፍተኛ ግለትም እንዲሁም በወረደ ቴምቦ እንዲጫወት የጨዋታው የኃይል ሚዛን ነው በማለት ገለጹት። ታዲያ ይሄ ተጫዋች በእንደነዚህ አይነት ሚና ውስጥ ከቆየ ከፍታና ዝቅታን በምን አይነት የጨዋታ ስታይል ነው አሌክሲስ ማካሊስተር ጉዳዮች ላይ ሪያክት የሚያደርገው? ወይም በአንድ ኳስ የማካሊስተር ኃላፊነት ስንት አይነት ነው ብለን እስቲ ከፋፍለን። የመጀመሪያው የሊቨርፑል የማጥቃት እንቅስቃሴ ቢልዳፕ መሪ ነው። ለምሳሌ ሊቨርፑል የተጋጣሚ ፖዚሽን ሲያሸንፍ ማካሊስተር ሁሌም የኤሪያል አሸናፊነቱ ጥንካሬ በሜዳ ውስጥ ስለሚፈለግ ሊቨርፑል ቢያንስ በሜዳ ውስጥ ፖዚሽኖችን ለምሳሌ በ10 ደቂቃ ውስጥ 4 ፖዚሽን ቢያሸንፍ በእርግጠኝነት ከስድስት ቁጥሩ ተጫዋች የበለጠ አንደኛውን ፖዚሽን አሸነፈ ተብሎ በድፍረት የሚነገረው የማካሊስተር ኤሪያል ዱዌል የማሸነፍ ጥንካሬ ነው። ይቅርታ፣ ግራውንድ ዱዌል የማሸነፍ ጥንካሬ ነው። ታዲያ ይሄ ተጫዋች በእንደነዚህ አይነት ኮንሲስታንሲ ውስጥ መጥቶ በዘንድሮ የውድድር ዓመት ምን ነክቶት ነው ፊዚካሊ የማካሊስተር ሻርፕ አለመሆን ቴክኒካሊ ያለውን አቅም ሊቨርፑል እንዳይጠቀም ያደረገበት ዋነኛ ምክንያት ምንድን ነው? ይሄ ነው አሁን ትልቁ የመወያያ ነጥብ። የማካሊስተር ብቃት መውረድ የአምናና የካቻምና የተጫዋቹ ያለማቋረጥ
ሲያደርግ የነበረው የሊቨርፑል ቤት ተለዋዋጭ የጨዋታ እንቅስቃሴ ተጫዋቹን ፊዚካሊ እንዲዝል መዛል እንዲያጋጥመው ፊዚካሊ ዝግጁ እንዳይሆን በፊዚካል የጨዋታ እንቅስቃሴዎች ላይ የተጫዋቹ አፕሮች የተሰጠው ሚና የበለጠ ካለው ቴክኒካል አቅም በበለጠ ፈታኝ ስለሆነ ተጫዋቹ በእያንዳንዱ የኳስ እንቅስቃሴ ውስጥ ግራውንድ ዱዌሎችን የማሸነፍ ጥንካሬና ፍላጎት ስላለው ራሱን በመቆጠብ ወይም ትሪት በማድረግ ሳይሆን ኤሪያዎችን የማሸነፍ ቁርጠኛ ጨዋቱ ስለሚገባ ማካሊስተር አንደኛ ለጉዳት ባይጋለጥ እንኳን አካላዊ ምላሽን ከጨዋታው የመጀመሪያ ደቂቃ እስከ መጨረሻ ደቂቃ ድረስ ከመስጠት ወደኋላ ያለ። ለዚህም እኮ ነው ለአደጋዎች፣ ለፋውል የበለጠ ለከባባድ ቻሌንጆች የማካሊስተር እንቅስቃሴ ከየትኛውም ተጫዋች በላይ ለአደጋ ተጋላጭ ነው። ከዚህም መካከል ታስታውሳላችሁ ታርኮስኪ ማካሊስተር ላይ የሰራውን ጥፋትና ፋውልን ላስታወሰ ማካሊስተር ምን ያክል ራሱን መስዋዕት አድርጎ ለዚህ ክለብ በከፍተኛ ኢነርጂና ፍላጎት ሙሉውን 90 ደቂቃ እንደሚጫወት በቂ ማሳያ። በእንደነዚህ አይነት ካራክተሮች የተላበሰው ተጫዋች ግን ዘንድሮ ያ ፍላጎቱ፣ ያ ብሬቭ፣ ያ ፓሽኑ ከላዩ ላይ ተገፏል፣ ፊዚካሊ ሜንታሊ። ስለዚህ ይሄ ተጫዋች ፊዚካሊ ሪያክት ሲያደርግ ሜንታሊ ኢነርጂውን በዛ ደረጃ ከፍ እንደሚል ነበር ስንታዘብ የነበረው። አሁን ሁለቱንም ጉዳይ ይሄ ተጫዋች ማጣቱ የሊቨርፑል ያጫወት ሲስተም ላይ በቀጥታም ሆነ በተዘዋዋሪ ከፍተኛ ተጽዕኖ ፈጥሮ ዶሚኒክ ሶቦስላይ እና ራያን ግራቨንበርግ የተጫዋቹን ክፍተት ሼር እንዲያደርጉ አሰልጣኝ አርነ ስሎት ኦቨርሎዱን ወደ ሁለቱ ተጫዋቾች ቀየሩ። ሶቦስላይ እና ግራቨንበርግ እየተጋሩ የሚመጣውን ቻሌንጅ እየተቋቋሙ እንዲቀጥሉ። ይሄ ማለት ተጫዋቹ ኤሪያል ትሪቱ በወረደ ቁጥር እነዚህ ተጫዋቾች ደብል አፕ እያደረጉ ያንን ቦታ ከቨር ለማድረግ የተወሰኑ ክፍተቶች በተስተዋሉ ቁጥር እየተመለሰ ሪያክት እንዲያደርግ፣ እንደነዚህ አይነት ጉዳዮች ሁሉ ደግሞ እርምት እየተወሰዱ በመጡ ቁጥር የማካሊስተር ብቃት ይመለሳል የሚሉ ግምቶች ነበሩ። የበለጠ ሲዝኑ እየተቃረበ ወደ ማብቂያ አካባቢ ደግሞ የማካሊስተር ብቃት ሊሻሻልም ሊያድግም ፊዚካሊ ሊመለስ አልቻለም። አሁን ያለው ተስፋ ቀጣይ ዓመት ተጫዋቹ የሚቆይ ከሆነ ፊዚካሊ ሊመለስ ይችላል የሚሉ ግምቶች በዝተዋል። ምክንያቱም አንድ ተጫዋች በዚህ ደረጃ ብቃቱ በፊዚካል ጉዳይ ከወረደ በበቂ የፕሪሲዝን ጊዜና በበቂ እረፍት ይመለሳል ነበር። ግን አሳሳቢ ጉዳይ እየሆነ የመጣው ተጫዋቹ የተጠናቀቀው የውድድር ዓመት የመጨረሻ 4 ጨዋታዎችን ከአስተማማኝና ከኮንሲስታንሲ አስደናቂ ሲዝን በኋላ ማካሊስተር የመጨረሻ 4 ጨዋታዎችን ሊቨርፑል ዋንጫውን ካረጋገጠ በኋላ ካልተጠቀማቸው ወሳኝ ተጫዋቾች መካከልና በግልጽ ድካም ከሚስተዋልባቸው ተጫዋቾች መካከል አንዱ አሌክሲስ ማካሊስተር ነበር። ግን ከዛን ጊዜ አንስቶ የተጀመረው የተጫዋቹን መጠበቅ፣ ጤንነቱን ማስጠበቅ፣ ፊዚካሊ ፊት እንደሆነ ለዘንድሮ የውድድር ዓመት ማድረጉ ስራ ቢጀመርም ተጫዋቹ ፊዚካሊ እስካሁን ድረስ ባለው በነገራችን ላይ ይህን ሪፖርት ስመለከት ካስገረሙኝ ጉዳዮች መካከል እስካሁን ድረስ አሌክሲስ ማካሊስተር 100% ለአንድ ጨዋታ ፊዚካሊ ብቁ ነው አያውቅም። ባይሆን ጤንነቱን የመጠበቅና ለጉዳቶች እንዳይደረግ ማድረግ ትልቁ የዘንድሮ የውድድር ዓመት በማካሊስተር በኩል የተወሰዱ እርምቶች ነበሩ። ተጫዋቹ ግን ሜንታሊ ሬዲ ነው፣ ፊዚካሊ ግን ፊት አይደለም። ፊት ሳይሆን ሲቀር ማለት ለአንድ ጨዋታ ብቁ መሆን አለመሆን ብቻ ሳይሆን ተጫዋቹ በወትሮ በሚታወቅበት የጨዋታ ባህሪና ሜዳ ውስጥ በሚያሳየው ፍላጎት ደረጃ እስካሁን ድረስ 100% መመለስ አልቻለም። ስለዚህ የክለቡ ፊዚዮቴራፒስቶች ከወሰዷቸው እርምቶች መካከል ማካሊስተርን ጤንነቱን መጠበቅ፣ የፊዚካል ኢንቴንሲቲውን ቀንሶ በዘንድሮ የውድድር ዓመት የማካሊስተርን ፊዚካል አፕሮችን ከጨዋታ ሲስተም ጋር መቀነስ ነው። ያኔ ደግሞ ሊቨርፑል እንደ ቡድን አፕሮቹ በአንዴ ነው የወረዱ። አሁን የዘንድሮ የውድድር ዓመት የሊቨርፑል ትልቁ ችግር ምንድን ነው? አብዛኛው የእግር ኳስ ቤተሰብ በኮሜንት መስጫ ላይ የሚሰጠው ክለቡ እንዲጠናክር የሚፈልገው ያለፉት 2 የውድድር ዓመታት የቀዘቀዙ ጥያቄዎች መካከል
በዋነኝነት የሚነሳው የ6 ቁጥር ቦታ ወይም ሊቨርፑል ዲስትሮየር ወይም የፋቢኞ አይነት አማካይ አለማግኘቱ ቦታ አለመሸፈኑ ለሊቨርፑል ወቅታዊ ችግር ዋነኛ ማሳያ ነው የሚለው ጥያቄ ድጋሚ መነሳት ጀመረ። ለምን ፊዚካሊ ሊቨርፑል ሪያክት የሚያደርግበት የጨዋታ መንገድ ሁሉ አሁን የወትሮ አይነት አልሆነም። የወትሮ አይነት እንዳይሆን ደግሞ ካደረጉ ዋነኛ ምክንያቶች መካከል የአሌክሲስ ማካሊስተር ፊዚካል ችግር ነው። ይሄ ፊዚካል ችግር ደግሞ የመጣበት ዋነኛ ምክንያት የተደራራቢ ጨዋታ ጫናና ከውድድር ባለማቋረጥ የዚህ ተጫዋች ሚና ከክለብ እስከ ብሔራዊ ቡድን ድረስ በአንድ አይነት መልኩ መገልገላቸውን ሊቨርፑልም፣ አርጀንቲናም፣ ብራይተን ለምሳሌ የተጫዋች በ2023/24 ከየርገን ክሎፕ ሊቨርፑል በዛ ኢንቴንሲቲ ከተጫወተ በኋላ በቀጥታ ወደ አርነ ስሎት ሊቨርፑል ከመሸጋገሩ በፊት መሀል ላይ ታስታውሱ እንደሆነ ዩሮ ነበር በአውሮፓ፣ ኮፓ አሜሪካ ነበር በላቲን አሜሪካ። የላቲን አሜሪካ ጨዋታን አንድም ሳያልፈው የፕሪሚየር ሊግ ጨዋታ ውስጥ 26 ቀናትን ብቻ በጉዳት እንዲሁም አንድ ጨዋታ ብቻ በቅጣት ምክንያት ያለፈው ማካሊስተር በተሟላ ፊዚካል ጌም ነበር አመቱን ሙሉ ተጫውቶ ለብራይተን 38 የፕሪሚየር ሊግ ጨዋታ ያደረገ ተጫዋች። በየርገን ክሎፕ የኢንቴንሲቲ ጨዋታው ውስጥ በጉዳት ምክንያት 4 በቅጣት 1 ጨዋታ 5 ጨዋታ ብቻ በውድድር ዓመት ውስጥ አምልጦት ከፕሪሚየር ሊግ ጨዋታዎች በቀጣዩ ሲዝን ለአርነ ስሎት ሊቨርፑል አንድም ጨዋታ ሳያርፍ ለ34 ተከታታይ ጨዋታ በቋሚነት አገለገለ። እነዚህ ሁሉ ጉዳዮች ሲፈጠሩ ግን ሊቨርፑል ፊዚካሊ የዚህን ተጫዋች ኤሪያል ዱዌል የማሸነፍ ጥንካሬን በእያንዳንዱ ሳምንት ያገኝ ነበር። ስለዚህ የማካ ፊዚካሊ ፊት አለመሆን ሜንታሊ ተጫዋቹ ሬዲ እንኳን ቢሆን ፊዚካሊ ብቁ አለመሆኑ በዘንድሮ የውድድር ዓመት የሊቨርፑል ኢነርጂ የጎደለው የአማካይ ክፍል ለተከላካይ ክፍሉ ከቨራ ለመስጠት ለሚታየው ክፍተት ሁሉ ትልቁ መጋለጥ ዋና ማካሊስተር ሆኖ ተጫዋቹ ጎን ለጎን እየተተቸ ጎን ለጎን ደግሞ በበቂ ሪከቨሪ ጊዜና ተክለሰውነቱ እስካሁን ድረስ ፊዚካሊ ከዛ ፋቲግ ከባድ የሰውነት መዛልና ይሄ ከቀድሞ አካል ብቃት ደረጃ ለአንድ ጨዋታ ተጫዋቾች በሚገኙበት ፊትነስ ሌቭል አለመገኘቱ አሁንም ለሊቨርፑል ትልቁ የዘንድሮ የውድድር ዓመት ክፍተትና ከፍተኛ መዳከም የማካሊስተር ሚና ትልቁን ድርሻ ይወስዳል። ስለዚህ ተጫዋቹን ፊዚካሊ ብቁ ያልሆነበት ምክንያት ከነበረው የጨዋታ አፕሮች እና ከተደራራቢ ጨዋታዎች ጫና የመጡ ከፍተኛ የአካል ብቃት ይሄ የፊትነስ አቅምን ከሚያዝሉ ረጅም ጊዜ ከሚያስፈልጋቸው እረፍቶች ጋር በተያያዘ አንደኛ ማካሊስተር ፕሪሲዝኑ ተበላሸ። ምክንያቱም ከሊቨርፑል ጋር አብዛኛውን ፕሪሲዝን አልቆየም። እዚህ ላይ በጆታ ሞት ምክንያት ሊቨርፑል ዴይ ኦፍ ሆነ ለ2 ሳምንት። ሲመለሱም ማካሊስተር አልተመለሰም። ምክንያቱም ፊዚካሊ ይሄ ተጫዋች ብቁ አይደለም፣ በቂ ረፍት ያስፈልጓል ተብሎ ከፕሪሚየር ሊግ 35ኛ ሳምንት ጀምሮ ሲሰጠው የነበረው በተጠናቀቀ የውድድር ዓመት የተጫዋቹን ፊዚካል የመመለስ ነገር እስካሁን ድረስ ሳይስተካከል እንግዲህ ተጫዋቹ በዘንድሮ የውድድር ዓመት ባልተጠበቀ ባልተገመተ መልኩ ወርዶና ተዳክሞ እንዲስተዋል ዋነኛ ምክንያት ሆነ። ለምሳሌ ከነዚህም መካከል የተጫዋቹ ግራውንድ ዱዌል፣ ኤሪያል ዱዌል እያንዳንዱ ቦታቸውን ከቨር የሚያደርግበት በተጨማሪም ከቨር የሚያደርገው ኪሎ ሜትር፣ የሚጫወትበት ሃይ ፕሬዠር፣ የሚጫወትበት ኢንቴንሲቲ ምን ያክል አሌክሲስ ማካሊስተር መውረዱ የምንመለከትባቸውን እስቲ አንዳንድ ቁጥሮችን እየገለጥን በተወሰነ መልኩ እንወያይ። ምክንያቱም ማካሊስተር የወረደው ሊቨርፑል እንደ ቡድን በመውረዱ ምክንያት ብቻ ሳይሆን የማካሊስተር የግል ብቃት መውረድ የዘንድሮ ሊቨርፑል ያልተሟላ ፐርፎርማንስ ትልቅና ብቸኛ ማሳያ ነው። ታዲያ ይህን ተጫዋች እስቲ በምን አይነት መልኩ አናላይዝ እናድርግ? በጣም ካለፈው የውድድር ዓመት ዘንድሮ እየወረደ የመጣው የማካሊስተር ብቃት አሳሳቢነቱ ከጊዜ ወደ ጊዜ ከፍ ሲል ለምንድን ነው ይሄ ተጫዋች በዚህ ደረጃ ለመውረድ የተዳረገው የሚለውን ነገር አንዳንድ ቁጥሮችን እያነሳን እስቲ እንወያይ። የመጀመሪያው ጉዳይ በ90 ደቂቃ የተጫዋች የሚያደርጋቸው
ኳሶች የሚነካቸው የኳስ ቁጥር የሚያደርጋቸው የፓስ ቁጥርና የተሳኩ ፓሶች ያለውን ቁጥር ብትመለከቱ በትንሹ በተጠናቀቀው የውድድር ዓመት 70.1 ኳሶችን በአማካይ የሚነካው ተጫዋች ዘንድሮ 58.5 ኳሶችን እየነካ ነው። ይሄ ማለት 57.7 ፓሶችን በስኬት የሚያጠናቅቀው አማካይ በዘንድሮ የውድድር ዓመት 45.2 ፓሶችን ነው የሚያጠናቅቀው። ከ87.6 በመቶ ፓስ አኩሬሲ በቀጥታ ወደ 80.5 ፓስ አኩሬሲ ወርዷል። በትንሹ ከፓሱን ጀምር። በሌላ በኩል ለማካሊስተር ትልቁ አገልግሎት ወይም ለሊቨርፑል ከሚሰጣቸው ትላልቅ ሚሽኖች መካከል በማካሊስተር ብቃት ውስጥ በየውድድር ዓመቱ ከምናያቸው አስተማማኝ ጉዳዮች መካከል ሃይ ኢንቴንሲቲ ተጫዋች መሆኑ፣ በከፍተኛ ውጥረት ባለባቸው እንቅስቃሴዎች ውስጥ ሊቨርፑልን ከጫና ማውጣት ይችላል። በተቃራኒው ሊቨርፑል ደግሞ ተጋጣሚ ላይ ጫና ሲፈጥር ጫና የመፍጠሪያው ኃይል ማካሊስተር ሆኖ እናገኘዋለን። ለምሳሌ ተጋጣሚ ላይ ጫና በመፍጠር በ90 ደቂቃ በሊቨርፑል ቤት በ2023-24 የርገን ክሎፕ ትልቁ ሚና ስለሰጡት ይሄ ተጫዋች 48.8 ፕሬዠሮችን በመፍጠር ግንባር ቀደም ነበር። በተጠናቀቀው የውድድር ዓመት ስሎት በተወሰነ መልኩ የሊቨርፑልን ኢንቴንሲቲ ቀንሰው የበለጠ ለሎው ብሎክ ስትራክቸር ሲስተም መጫወታቸውን ተከትሎ ይሄ ተጫዋች የሚሰጠው ካራክተር የነበረው የበለጠ ዲፌንሲቭ አክሽኖች ላይ ጠንካራና ፊዚካሊ ፈርጠም እንዲል ስለሚፈለግ ከፕሬዠሮችን የመፍጠርን አቅም አመቱ ሙሉ ለመጠቀም ማካን ይህን ጉዳይ በመቀነስ በቀጥታ ምንድን ነበር ያደረጉት? የተጫዋቹ የኢንቴንሲቲን አቅም ቀንሰው ነበር የተጠቀሙት። በዚህ መሰረት እንግዲህ 44.3 ነበር ካለፈው ከየርገን ክሎፕ ፕሬዠር የተጠናቀቀው የአሌክሲስ ማካሊስተር ፕሬዠር መፍጠር አቅም ወርዶ ነበር። በዘንድሮ የውድድር ዓመት ግን ማካሊስተር በእንግሊዝ ምድር ከፈረመበት ጊዜ አንስቶ የመጨረሻ ዝቅተኛውን ቁጥር ነው ያስመዘገበው 38.3። ይሄ ማለት የማካሊስተር ፕሬዠር መፍጠር አቅም ፊዚካሊ ምን ያክል መዳከሙ የምትመለከቱት። ይሄ ተጫዋች በከፍተኛ ሁኔታ ነው ግራፍ የወረደው። አንደኛውን ይሄን ከተመለከትን፣ ሁለተኛውና ትልቁ ጉዳይ ዲስታንስ ከቨር የማድረግ አቅም ነው፣ ስፒዱ። በየርገን ክሎፕ የአሰልጣኝነት ዘመን 2023-24 በሰዓት ይሄ ተጫዋች ስፒዱ 6.72 ኪሎ ሜትር ፔር ሃወር ነበር። በአጠቃላይ ቶታል ስፒዱ 32.19 ነበር። በተጠናቀቀው የውድድር ዓመት 6.69 ነበር። 32.24 ቶታል ስፒዱ ነበር። ዘንድሮ ምን ያክል ማካሊስተር ፊዚካሊ ቢወርድ ነው? ከ6.69 ከ6.72 ወርዶ 6.01 ላይ ነው የተቀመጠው። ቶታል ስፒዱ 30.38 ነው። ይህን ስንመለከት ማካሊስተር ከቨር የሚያደርጋቸው የኤሪያዎች ቁጥር ባነሱ ቁጥር ሊቨርፑል ዱዌል ትሪቲው በዛው ልክ እየወረደ ይመጣል ማለት ነው። በዚህ መሰረት ይሄ ተጫዋች ከአምናና ከዘንድሮ የነበረው ዲፌንሲቭ አክሽን እና የነበሩት አካላዊ ምላሾች ምን ያክል በዲፌንሲቭ እና አታኪንግ ሰርድ ላይ ማካሊስተር ለሊቨርፑል ቁልፍ እንደሆነና የዚህ ተጫዋች ሚና መውረድ የሊቨርፑል የጨዋታ ስታይልን ምን ያክል ወደኋላ እንደሚያስቀረው የምትገነዘቡት በተጠናቀቀው የውድድር ዓመት አሌክሲስ ማካሊስተር 5.11 ፖዚሽኖችን ያሸንፋል። ዲፌንሲቭ አክሽን ላይ ነው ብላችሁ ዘንድሮስ 3.33። ተመልከቱ ምን ያክል ግራፉ እንደወረደ። ሶስተኛ የሜዳ ክፍል 1.1 ፖሴሽኖችን የሚያሸንፈው ተጫዋች በ3 እጥፍ አንሶ 0.33 ወርዷል ዘንድሮ ፖሴሽን የማሸነፍ ጥንካሬ። ስለዚህ ማካ ፊዚካሊ ምን ያክል መውረዱን የምንመለከተው ትላልቅ ቁጥሮች መካከል ይሄ በዋነኝነት ይጠቀሳል። ዱዌሎችን የማሸነፍ ጥንካሬው አምና 5.87 ነበር፣ ዘንድሮ 3.39 ነው። ኤሪያል ዱዌሎችን በአማካይ በጨዋታ የሚያሸንፈው 0.66 ነበር አምና፣ ዘንድሮ 0.44 ሆነ። ግራውንድ ዱዌሎችን የማሸነፍ ጥንካሬ አምና 5.21 የነበረው ተጫዋች ዘንድሮ 2.84። ታክሎችን አምና በተሳካ ሁኔታ 36.84 ታክሎችን ሲያሳካ ዘንድሮ 1.42
በእጥፍ ወርዷል የማካሊስተር ግራፍ። አምና ሃይ ፕሬዠር አፕላይድ በማድረግ ቅድም ከጠቀስኩላችሁ ከሶስቱ ፌዝ የመጨረሻ ትልቁን ፌዝ ላይ ብንወስድ 36.84 የነበረው ተጫዋች ዘንድሮ 34.14 ሆኗል። ይሄ በጣም ከባድ ነው። ማካሊስተር ቅድም ታክሉ ላይ ቁጥር ተሳሳትኩ መሰለኝ 3.28 ነበር አምና፣ ዘንድሮ 1.42 ነው። ሃይ ፕሬዠር አፕላይድ የሚያደርገው 36.84 ነው አምና ዘንድሮ ደግሞ 34.14 ሆኗል። ኢንተርሰፕሽኖችን በማድረግ ዘንድሮ ማካሊስተር 0.66 ነው፣ አምና 1.12 ነው በአማካይ በየጨዋታው። ይሄ ሁሉ የተጫዋቹ ዲፌንሲቭ አክሽን እና የተጫዋቹ በመከላከሉ ዘርፍ ያለው አስተዋጽኦ በአጠቃላይ ስንመለከተው። እሺ አታኪንግ ሰርድስ፣ አታኪንግ ማይንድስ ማካ ሲጀምር ክሬቲቪቲ አማካይ ሆኖ መጫወት የሚችል በፈጠራው በኩል ከዚህ በፊት እንደምታውቁት በብራይተን አስተማማኝ ሚና ሲሰጥ እንደነበር አብዛኞቻችን እናስታውሳለን። በዚህ መሰረት እንግዲህ የማካ አስተማማኝነት ፋይናል ሰርድ ላይ ጥያቄ የሚቀርብበት አይደለም። ግን ዘንድሮ ካለው እንኳን ተፈጥሯዊ አቅም ምን ያክል ማካሊስተር እንደተለያየ የምትመለከቱት፣ አምና በየጨዋታው 0.17 ግቦችን ያስቆጥራል፣ ዘንድሮ 0 ነው። አምና አሲስቶችን 0.17 ያደርጋል በየጨዋታው፣ ዘንድሮ 0.11 ነው። ተውት፣ ይሄ እንኳን በሚያደርገው ተሳትፎ ነው። እሺ ለሊቨርፑል ማጥቃት ግን ስላለው ቢግ ኢንፍሉዌንስ ካየን ቻንሶችን ክሬት በማድረግ አምና 1.68 ቻንሶችን በየጨዋታው ክሬት ያደርጋል፣ 0.65 ቢግ ቻንሶችን ክሬት ያደርጋል። ዘንድሮስ ቻንስ ክሬት በማድረግ በኩል 0.89 ነው የማካሊስተር ስታት የሚነግረን። ተውት እሱን ተጋጣሚ የመጫወቻ ቦክስ ውስጥ በቀጥታ በሚደረጉ ፓሶች ካየን 4.83 ነው በተጠናቀቀው የውድድር ዓመት የማካሊስተር ፓሶች እንዴት ወደ ተጋጣሚ የመጫወቻ ቦክስ ውስጥ ገብተው አደጋ እንደሚፈጥሩ እናስታውሳለን። ዘንድሮስ 2.41 በግማሽ ነው የወረደው። በግማሽ ግራፉ ምን ያክል ከባድ እንደሆነ የሚያሳየን። ወደ ፋይናል ሰርድ የሚደረጉ ፓሶችን ካየን ከዘንድሮና ከአምና ብዙም ልዩነት የለው። 5.42 5.33 ነው። ፕሮግሬሲቭ ፓሱን በዛው ልክ ነው። 5.41 5.11 ነው። ግን የማካሊስተር ትልቁ የሊቨርፑል ቤት አገልግሎት በሁለት የሊቨርፑል ደጋፊዎችም ሊገልጹት ይችላሉ። አንደኛው ላይን ብሬኪንግ ፓሱ ነው። በመስመሮች መሃል የሚደረጉ ሰንጣቂ ኳሶች በተጠናቀቀው የውድድር ዓመት እንዴት ሊቨርፑል ፕሮግሬሲቭ ፓሱ በተዋበ ሁኔታ መልሶ ማጥቃቱ የመሐመድ ሳላ ስንትና ስንት አስደናቂ ግቦችን ተመለከትን። በዚህ የማካሊስተር ፓስ ምክንያት በተጠናቀቀው የውድድር ዓመት በየጨዋታው 7.11 ላይን ብሬኪንግ ፓስ የሚያደርገው ተጫዋች ዘንድሮ ወርዶ 4.99 ገብቷል። ይሄ ከባድ አደጋ ቀይ ምልክት የሚያሳየው የተጫዋቹ ብቃት ምን ያክል መውረዱን ከሚያሳዩ ጉዳዮች መካከል ይሄ በዋነኝነት ቢጠቀስ ሊያስገርም አይችልም። ቴኮንሶችንስ አንድ ለአንድ የሚያልፋቸው ጉዳዮች አምና 1.71 ዘንድሮስ 0.88 ማካ ምን ነካው የሚያስብለው በዚህ ብቃት መውረዱ። ለእነዚህ ሁሉ ጉዳዮች ግን ከተመለከታችሁ ቁጥሮች ምናምን ስለ ቢግ ቻንስ ክሬት፣ ስለ አሲስት፣ ስለ ግብ አስቆጣሪነት አይደለም እናነሳው። አማካይ ክፍል ላይ ሊቨርፑል ስለሚወስደው ብልጫና ዶሚኔት ስለማድረግ አቅሙ ጠለቅ ብለን ከተመለከትን የማካሊስተር አግሬሲቭ የሆኑ እንቅስቃሴዎች፣ በኢንቴንሲቲ የተሞሉ ሩጫዎች፣ በኢንቴንሲቲ የተሞላው አካላዊ ምላሾች ሁሉ በሊቨርፑል ውጤት ላይ ወደድንም ጠላንም ባለፉት 2 የውድድር ዓመት ቀጥተኛ ሚናና አስተዋጽኦ ነበረው። የዚህን ተጫዋች አግሬሽን ማጣት ለአሰልጣኝ የርገን ክሎፕ መብቴ ለማምጣት ካላቸው ጠባብ ዴፕስ ካላቸው ውስን ኤክስፒሪየንስ አንጻር ግራቨንበርክና ሰቦዝ ላይ ኦቨርሎድን ሼር እንዲያደርጉ። ለዛ እኮ ነው ሰቦዝ ላይ የሚሮጣቸው ኤሪያዎች ከፍ ይላሉ፣ የሚያሸንፋቸው ዱዌሎች ከፍ ይላሉ፣ ኤሪያል ትሪቱ ከፍ ይላል።
እያንዳንዱ ዱዌሎቹ እያንዳንዱ ቁጥር ካምና የሰቦዝ ላይ ከፍ ያለው በሽግሽግ ወይም የአንዱን ተጫዋች የተዳከመበትን ካራክተር ሌላው ተጫዋች እየተጋራ ይሄ በሽግሽግ እንቅስቃሴ እነዚህን አስከፊ ጊዜያት ለመሻገር ነው የአሰልጣኝ አርነ ስሎት ትልቁ የጨዋታ ፕላን የነበረው። ቢሆንም አሰልጣኙን ከትችትና ከወቀሳ ሊያድን አልቻለም። የማካሊስተር ብቃት መውረድ በሊቨርፑል የውጤት ማጣት ላይ ቀጥተኛ ተጽዕኖ አድርጎ እንግዲህ አሌክሲስ ማካሊስተርን የሊቨርፑል ኃላፊዎች የበለጠ አምነውበት በቀጣይ ሲዝን ብቃቱ ይመለሳል ብለው ቢያምኑም ሌላ ተጫዋች ከመፈለግ ግን ወደኋላ ያደረጋቸው ነገር የለም። ላሚን ካማራና መሐመዱ ሳንጋሬ የሊቨርፑል ተቀዳሚ ምርጫዎች ሆነዋል። ይሄ ማለት በየትኛውም መመዘኛ ከአደም ዋርተን ዝውውር ጋር ተያያዥነት የለውም። ይሄ ተፈጥሯዊ ዲስትሮየር የማስፈረም ፕላን ነው። ይህን ጉዳይ እስቲ እንዴት ትመለከታላችሁ? የአሌክሲስ ማካሊስተር ብቃት መውረድ በሊቨርፑል ውጤት ላይ ቀጥተኛ ተጽዕኖ አልፈጠረም? ከፈጠረ እናንተ የተመለከታችሁት የተለየውን ሪዝን በኮሜንት መስጫ ላይ አስቀምጡልን። ከተሻለ ደግሞ በተለያዩ ምክንያቶች እናንተ የተመለከታችሁትን በኮሜንት መስጫ ላይ ያስቀመጣችሁ ማካን ሊቨርፑል ለመሸኘት እቅድ እንዳለው ከሰሞኑ ተሰምቷል። ይህንንስ ጉዳይስ ተስማማላችሁ? አሌክሲስ ማካሊስተር ክለቡን ቢለቅ ምን አይነት ሁኔታዎች ይፈጠራሉ ብላችሁ ትገምታላችሁ? ስጋቶች ወይስ ጥሩ መብት ያለው ተጫዋች በቦታው ላይ ሊቨርፑል ማስፈረም ይችላል? አንድ ጉዳይ ግን ከግምት ውስጥ ማስገባት ያለብን የአሌክሲስ ማካሊስተር እድሜ 27 ዓመት ለመላው ተጫዋች ደግሞ ከፍተኛ ኮንትራት አይቀርብም። እንደ አዲሱ ፕሮጀክት እቅድ ከሆነ ከ4 ዓመት በላይ ኮንትራት ሊቀርብለት ይችላል ብዬ አላስብም። በአሁኑ ሰዓት ደግሞ ኮንትራት ድርድሩ 100% ተቋርጧል። ስለዚህ የማካሊስተር ብቃት መውረድ የሊቨርፑል የዘንድሮ የውድድር ዓመት መዳከም አንዱ ማሳያ ነው እየተባለ ነው። እስቲ ይህን ጉዳይ ተወያዩበት። ለማንኛውም ላይክ አድርጉ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ያደርጋል። ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጫን ቤተሰቡን ይህንን ፕሮግራም ከሀገር ውጭ የምታደምጡ ለዚህ ቻናል የምታደርጉትን ድጋፍ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም ቀደም ብሎ የሪያል ማድሪድ ጓዳ የተበጠበጠውን የተረበሸውን በሲነር ተጫዋቾችና በኮቺንግ ስታፎች መካከል በተፈጠረው አለመግባባት ጉዳዮች እየሰፉ ወደ እርስ በርስ ግጭትና ድብድብ ደረጃ ያደረሰውን የሪያል ማድሪድን ገበና በተመለከተ ቆይታ አደረግን። የማካሊስተርን ብቃት መውረድ በተመለከተ ኢንሳይድ አንፊልድ ቆይታ አደረግን። ቪላ ትናንትና ኖቲንጋም ፎረስትን 4-0 በማሸነፍ በድምሩ 4-1 በሆነ አግሪጌት ለፋይናል መብቃት ችሏል። ከፍራይበርግ ጋር ፋይናል የሚጫወቱ ይሆናል። በዛኛው በኩል ደግሞ በዩኤፋ ኮንፈረንስ ሊግ ደግሞ ሌላ አስደናቂ ውጤት ተመዝግቧል። ይህንንም ተከትሎ ክሪስታል ፓላስ ወደ ቀጣይ ፋይናል በማለፍ በፍጻሜው የስፔኑን ክለብ ራዮ ቫሊካኖ በኮንፈረንስ ሊግ ፍጻሜ የሚገጥም ይሆናል። በድምሩ ሻክታር ዶኔስክን ራዮ ቫሊካኖ 5-2 በማሸነፍ ወደ ቀጣዩ ዙር ማለፍ ሲችል ቪላ ኖቲንጋም ፎረስትን 4-0 አሸንፏል። ኡናይ ኤምሬ በኤሮፓ ሊግ ታሪክ ለአራተኛ ጊዜ በዚህ ውድድር ለአምስተኛ ጊዜ ፍጻሜ በክተዋል። ያለፉትን 4 ፍጻሜዎች ኡናይ ኤምሬ ከአርሴናል ውጭ በቀረበባቸው ፍጻሜዎች ሁሉ ድል ማድረግ ችሏል። ይህን ጉዳይ እንዴት ትመለከታላችሁ? ኡናይ ኤምሬ በድጋሚ በቪላ ቤት ይህን ስኬት ማምጣት ይችላሉ? እስቲ አብረን በጋራ የምንመለከተው ይሆናል። ለማንኛውም በሁለት ክፍል ዕለተ ዓርብን ከእናንተ ጋር ቆይታ አደረግን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።